It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በግብፅ ቦታ ኢትዮጵያ ብትሆን ዛሬ ያወራችሁትን ታወሩ ነበር ይላል ጥያቄ። ያወራ ነው ስለ ዳኝነት ህጉና እንዴት ነው ተግባራዊ የሚደረገው የሚለውን ነው እንጂ ግብጽ ስለሆነች ወይም አርጀንቲና ስለሆነች እኮ አይደል። እንደዛ ነው። እኔ ሙሉ ስሜ ከሌ ተባልኩ ግለሰብ ይህንን የግብጽና አርጀንቲናን ጨዋታ የተጫወተችው ኢትዮጵያ ብትሆንም ይህንን ነው ማወራው። ልማል አይ ለምን ዋናው ያወራንበት ፍሬሙ ይታወቃል። ጣራ ነው እኮ ጠቀስ ነው እኮ ህግ 10 ምን ይላል የሚለውን ይዋል። ከዚህ በላይ ምን ልንል እንችላለን? ጥያቄ ስለሆነ መመለስ አለበት ነው። ግን በእውነት ያንን ነው የምናደርገው፣ ምንም ጥያቄ የለውም። እሺ ወገንተኝነት የሚል ነገር አለ እዛ ላይ። ሳምሪ ማለት የምትፈልጊው ነገር እንዳለ አውቃለሁ። ወገንተኝነት ላይ ይሄ አፍሪካ እንደዚህ የአርጀንቲና ጥቁር አትወድም ምናምን በሚለው ባይሆን እግር ኳስ እያልሽኝ ስለነበረ እሱን ሀሳብ ቢሰሙልሽ። አይ እኔ የራሴ አስተያየት ነው። አይ አይደለም አይ እንደዛ የፖፑላሪቲ ጉዳይ አይደለም፣ እውነት እንደዛ አይደለም። ግን እኮ እኔ በራሴ ግን ማምነው ኳስም ሳይ የሆነ ብሔራዊ ቡድን በሆነ ምክንያት ልደግፍ እችላለሁ ወይም የሆነ ክለብ ልደግፍ እችላለሁ። ግን እውነት ለመናገር እኔ እንጃ እንግዲህ ብዙ ሰዎች የማይቀበሉት ሀሳብ ሊሆን እንደሚችልም እረዳለሁ። ማለት ስለማይ አፍሪካ በዓለም ዋንጫው ላይ ስትካፈል ወይም ጨዋታ ስታደርግ የአፍሪካ ብሔራዊ ቡድን ከሆነ የሚጫወተው ያንን ይደግፋሉ ብዙ አፍሪካውያን። ለምን አደረጉት አልልም፣ በቃ ያለ የቅርበት የሚባል ነገር አለ። በዛ ምክንያት ያንን ብሔራዊ ቡድን ሊደግፉ ይችላሉ፣ ምንም ችግር የለውም። በግል እንደራሴ ከጠየቀኝ ግን ወይ አጨዋወቱ ስቦኝ ሊሆን ይችላል ወይ ደግሞ ሌላ ምክንያት ሊኖረኝ ይችላል፣ የሆነን ቡድን ልደግፍ እችላለሁ እንጂ አፍሪካዊ ስለሆነ ብዬ የመደገፍ አዝማሚያ የለኝም፣ አይመጣልኝም። እግር ኳስ ላይ ከኢትዮጵያማ ሀገሬ ናት። ከኢትዮጵያ ውጪ እንደዛ ነው። እንደዛ አይነት ልማድ የለኝም። አፍሪካዊ ስለሆነ ነው ደግፈዋለሁ። ከሌላ ማለት አርጀንቲናውያን ለጥቁሮች ያላቸውን አመለካከትና ጥቁር አርጀንቲናውያንን ለምሳሌ የደቡብ አሜሪካ ሀገራት ብራዚልንም እናያለን፣ ጥቁሮች አሉበት። ኮሎምቢያን እናያለን፣ ጥቁሮች አሉበት። አርጀንቲና ስንሄድ አናይም። እና በጦርነት ማግደዋቸው በቁጥር እንዲያንሱና ጎልተው እንዲታዩ አድርገዋቸዋል የሚል ከዚህ በፊት ራሱ ሸገር ስፖርት የሰራው ፕሮግራም አለ ታስታውሺ ከሆነ። ይሄንን የአርጀንቲናውያንን ድርጊት ራሱን ችሎ አስተያየት ሰጡበት ብንባል ነውር፣ ብልግና እና ማያስወድድ ነው። ምንም እኮ ጥያቄ የለውም። ይሄ ግን በእግር ኳስ ሚዛን ላይ የምታስቀምጪው ነገር ነው ወይስ አይደለም ነው እንጂ ራሱን በቻለ ነገር አስተያየት ስጭ ብትባይ በበጎ የምታነሹ በበጎ ደስ ብሎሽ የምትመለከሽው ነገር ሊሆን አይችልም። ልክ አይደለም። ነውርነቱን አጉልቶ መናገር አቅም የሚያሳጣም አይደለም፣ የፊት ለፊት ነውር ስለሆነ ማለት ነው። ነገር ግን አርጀንቲና ይሄንን አድርጋለች። ስለ ሌሎቹ አውሮፓውያን ተመሳሳይ ነገር መናገር የማያስችል ነገር አለን እንዴ? በብሔራዊ ቡድናቸው ውስጥ ጥቁር ተጫዋች ስላለ ነው እንጂ ለጥቁር ያላቸውን አመለካከት እውነት ጠፍቶን ነው እንዴ? ሮሜሎ ሉካኩን ማናገር ይሻል ይሆን እንደገና?
ሮሜሎ ሉካኩ እኮ ለቤልጅየም እየተጫወተ ጎል አግብቶ እንደበቀደሙ የደስታቸው ምንጭ ሲሆን የኛ ይሉታል። በሮሜሎ ሉካኩ ስህተት ቤልጅየም ስትሸነፍ እኮ የመጣበትን ለማስታወስ እኮ ጥረት የሚደረግበት አገር እኮ ይከፋኛል ይላል፣ ልብ ይሰብራል ይላል፣ ያስታውሱሃል። የእነሱ እንዳለው ከእነሱ መካከል እንደ አንዱ አድርገው እንደማያዩ ትዝ እንዲልህ ያደርጓለዋል። ይሄ አይጎዳ። ቡካዮ ሳካን በተመለከተ እንግሊዞች ያደረጉትን ረስተነው ነው። ይሄ ከሆነ መመዘኛችን ነው ማለት ረስተነው ነው። ሪጎሬ ሳትክ ብለው እሱን ምን አደረጉት? ራሽፎርድን ምን አደረጉት? ምናምን ይሄ ነውር አይደለም። የነዛም በጣም ጽዩፍና ነውር ነገር ነው፣ የነዚህም በጣም ጽዩፍና ነውር ነገር ነው። ለምሳሌ አሁን በፓራጓይ እና በፈረንሳይ ጨዋታ ወቅት አንድ የፓርላማ አባል ናቸው የተባሉ የፓራጓይ ሴት የተናገሩት ነገር የእሳቸውን ኋላ ቀርነት ነው በትክክል የሚያሳይ። የሴትዮዋ ገና ያልጨረሱት ነገር እንዳለ ነው የሚያሳየው። እውነት ለመናገር ሰው እንዴት እንደዛ ይናገራል? በሰው ቫልዩ ብትሆኝ፣ በሰው ክብር ልክ ብትሆኝ እኮ ታመዛዝኛለሽ ብዬ ስለማስብ ነው ሰው እንዴት እንደዚህ ይላል ምልሽ። ቤት ውስጥ ሲያወሩ በድብቅ ወጣባቸው ቢባል የቤት ውስጥ ብልግና ነው። አደባባይ ላይ በፊት ለፊት ስለ ክሊያን ምባፔ በዚህ ዘመን እንደዛ ትናገራለሽ? ምንሽ ነውር ጌጡ ካልሆንሽ በስተቀር ይህንን ልታረጊያት ምን ይሉኛል ቀረ እንዴ? እመዘንበታለሁ ይሄ ነገር እና በምዘናው ደግሞ ወድቃለሁ ልክ አይደለም ማለት ቀረ እንዴ? ሀውካም እንዴት እኔ አሁን የእውነት ንገረኝ ብትኝ እንዴት አንድ ሰው አደባባይ ወጥቶ አክሽን ተብሎ ይባልጋል? ግራ ነው የሚገባኝ ነው ሆነን ለመናገር እና እየቆመ እየቀጠለ የባለገ ምናምን እንዴት ይኖራል? እንዴት ይመጣለታል? ማፈሪያ ሁኔታ አድርጎት ነው ማለት ይሄ ነገር ልክ አይደለም የሚለውን ነገር የት አድርጎት ነው? ሴትዮዋ ሴናተር ናት፣ ሴሌስቴ አማሪያ ይባላል። ፓራጓይ ከፈረንሳይ ተጫወቱ። በዛ ጨዋታ ተከትሎ አንድ ካሜሮናዊ ምናምን ብለው ካሜሮናዊ ስድብ ነው፣ ቅኝ የተገዛህ ምናምን በጥፊ ያታጠናፍሩትም ነበር ወይ? ጥፋታቸው የፓራጓይ ብሔራዊ ቡድን ተጫዋቾች ጥፋታቸው መጨረሻ ላይ ክሊያን ምባፔን በጥፊያው አለመደብደባቸው መጨረሳቸው ነው። እና አንተ ራሱ ካሜሮናዊ የሆንክ ግን ፈረንሳዊ መሆንህን የበለጠ የምታጎል አሁን ካሜሮናዊ መሆን ጥፋት ነው ወይ? እኔ እኮ በጣም ግራን ያጋባኝ። በነገራችን ላይ እሳቸው ይህንን ፖስት ያደረጉትን መልእክት ሙሉ ለሙሉ በሬዲዮ ለመናገር ራሱ አይቻል፣ ነውር ነው። በጣም ይከብዳል። የተጠቀሙት ቃል በእውነት በጣም ነውር ነው። አይሆንም። በጣም የእንስሳትን ስም እየጠሩ ምን እያሉ ከናጡት ይልቅ እንደዚህ ያረክ ምናምን እያሉ ማአት ነገር ነው። እና ድብደብ ለምን አደበድቡትም ምናምን ይላል። እና ይሄ ዘሬስቲስ ፉትቦል የሚለው የነ ጋሪ ሊኒከር ሾው ላይ ጋሪ ሊኒከርም አንቺ አሁን ያስሾን የእኛን አቋም የተናገርሽውን የእኛን አቋም ነው ያለ። የእሳቸውን ነውር በዚህ ፕሮግራም ላይ ላነብላቸው አልችልም አለ፣ ነውር ስለሆነ። ኪሊያን ምባፔ የሰጠውን መልስ ግን አነባዋለሁ አለ። እኔ ትክክል ነው የሚመስለኝ። ኪሊያን ምባፔም ጨዋነት ያለበት መልስ ነው። እና ምን ይላል የሱ መልስ? ማዳም ሴሌስቴ አማሪያ እርስዎ በጣም የተናቁ ለያዙት የኃላፊነት ቦታ የማይመጥኑ ሴት ነው። በውድድሩ በሙሉ በከፍተኛ ስሜትና ክብር ሲወዳደር የነበረውን ፓራጓይን በጭራሽ አይወክሉም። እርስዎ ባሉት ግዴለሽነትና
ምንም ሳይሸሽጉ ባሳዩት ዘረኝነት ምክንያት መላው ዓለም ተጫዋቾችም በዚህ የዓለም ዋንጫ ላይ ያደረጉትን ታሪካዊ ጉዞና ጥረት ሙሉ በሙሉ እንዲረሳው አድርገዋል። በሱ ፋንታ ስለ ሀገሯ እጅግ የከፋ ገጽታን የምታሳይ ብቃት የሌላት ሴት እንድትታይ አድርገዋል። እኔ እንደሷ ላሉ ሰዎች ጥላቻቸውን እና ዘረኝነታቸውን በመላው ዓለም ላይ እንዲያሰራጩ በፍጹም ነጻነት አልሰጣቸውም ማለት። አሁንን ይሄንን መለሰ። ከዚህ በላይ ሊሄድ የሚችል ነገር ነው እኮ የሴትዮዋ ጥፋት ብልግናቸው ማለት ከዚህ በላይ ሊሄድ የሚችል ነው። ኪሊያን ምባፔ ግን በቃ ይህንን ነው መልስ የሰጠ። ይህንን መልስ ከሰጠ በኋላ ሴትዮዋ ከሳለሁ አሁን እነ ጋሪ ሊኒከርንና የዓለምን ሚዲያ ያስቆጣው ነገር እንደገና የቪክቲም ሊጫወቱ መጡ። የተበዳይነት ወሬና ጨዋታ ይዘው መጡ። which is wrong። ከዛ ማይካ ሪቻርድስ ኦል ኦፍ ሰደን ቱግ ብሎ ገባ። አይታችሁት ከሆነ ሾውን አላቅም፣ ቱግ ብሎ ተቆጥቶ ገባ። እኔ ማንም እንዲህ አለኝ ነው ሴትዮዋ ከሳለው የሚሉት ኪሊያን ምባፔ ማንም አላለሽ ይሆናል፣ ማንም ሊልሽ ድፍረት አጥቶ ሊሆን ይችላል። እኔ ግን እልሻለሁ አንቺ እንደዛ ነሽ ብሎ አለው። እሱ ያለውንም ቃል እኔ አልደግመውም። እኔ ግን እልሻለሁ እንደዛ ነሽ አለ። አንዴ ሳይሆን ሁለቴ ደጋግሞ አለ። በጣም ተቆጣ። ከዛ ጋሪ ሊኒከር ለእኔ ደስ የሚለኝን ነገር ተናገረ። ምን አለ? እንዲህ ያለውን ነገር እንዲታገሉ የቆዳ ቀለማቸው ጥቁር የሆኑ ሰዎችን ብቻ ጉዳይ አድርገን ልንተው አይገባም። ጥቁሩን የተነካው ጥቁሮች ይቆጡ፣ ጥቁሮች ራሳቸውን ይከላከሉ። ነጭ ነው የተጎዳው ነጩ እንደዚህ በል ምናምን አይደለም። ዚስ ቶታሊ አክሰፕተብል አይደለም። በዚህ ጊዜ በዚህ ዘመን ነውር ነው። ፊው ዊክስ እኮ ብያለሁ አላልኩም ነበር ክርክር እኮ ሳም እኔ እንደውም መጀመሪያ እንደዚህ አፍሸፍነሽ ምናምን ብለሽ ብያለሁ አላልኩም ክርክር ነው። እኔ ምንም አይነት የዘረኝነት ነገር የለብኝም፣ ስሜት ይሄው ታሪክ ይታወቃል እያለ ሰው ራሱ ለማድበስበስ ራሱን ለመከላከል ምናምን ጥረት የሚያደርግበት ነው። አሁን አንድ በዚህ አሁን በምንጠቅሰው ፖዚሽን ላይ ያሉ ሴት ተነስተው እንደልባቸው አንድን ተጫዋች ለመከላከልም ለማስተባበልም በማይመች መንገድ በዘረኝነት እንደፈለጉ ይናገራሉ። ገብቶሻል? ምን ተሸሽጎ ቀረ ማለት ነው። አሁን ይሄ ደበቅ ብሎ ቀረ ማለት ነው። እኔ እንደውም መጀመሪያ ላይ ይሄኛው ልክ መረጃው ሲወጣ ሳየው አላመንኩም ነበር። ማለት ይሄ አንዳንድ ጊዜ የፌክ የሆኑ ዜናዎቹ ይወጡ የለ እንደዛ ነበር የመሰለኝ። የሴትዮዋን ፖዚሽን ስናይ ሴናተር መሆናቸውን እንደዚህ እንዳይስናይ ከሌላው ሰው የበለጠ በጣም ጠንቃቃ ይሆናሉ ተብሎ ነው የሚታሰበው። ፖለቲከኛም ናቸው በሚለው ስለዚህ ኢምፓክቱ ይገባቸዋል በሚል እና ይሄ ነገር እውነት ላይሆን ይችላል ብዬ ነበር። ከዛ በኋላ ግን በጣም ትልልቅ ሚዲያዎችም ዜናውን ሲዘግቡ አስተያየትም ሲሰጡበት ሳይ በጣም ደንገረመኝ እና ግን እንዳልከው ማይካ ሪቻርድስ ሲናገር በዚህ ሾው ላይ እንደውም እኔ እንደዚህ ተቆጥቶ የተናገረበትን ሾው ብዙ አላስታውስም። በጣም ሲሪየስ ሆኖ ነው የተናገረው። እዛ እሱ አብረውት የነበሩት በሙሉ ጸጥ ብለው በቃ ሀሳቡን እንዲያዳምጡ ያስገደደበትን አስተያየት ነበረ ሲሰጥ የነበረው እና በጣም የሚገርም ነው። በነገራችን ላይ ሌሎች ፖለቲከኞችም ምላሽ የሰጡበት ነው። አሁን ለምሳሌ የፈረንሳይ ማክሮን አስተያየታቸውን ሰጥተዋል። እሳቸውም ኢማኑኤል ማክሮን እንዲሁም በሲሪያ ቪዚት እያደረጉ ነው የነበረው እና ኪሊያን ምባፔም አስተያየቱን ከሰጠ በኋላ ከኪሊያን ምባፔ ጎን መሆናቸውን ሙሉ በሙሉ ኪሊያን ምባፔን የሚደግፉ መሆናቸውን አስተያየታቸውን የሰጡበትን የትዊተር መልእክት አስተላልፈዋል እና ሌላ ለኪሊያን ምባፔ አሁን መጎበዝ በቃ የበለጠ ጎል ማስቆጠር የበለጠ ጀግና ሆኖ ለመታየት ሌላ አንድ ምክንያት እንደገና ተገኘ ማለት ሰዎችን በጉብዝና ዝም ማስባል ይቻላል። አሁን ይህንን ደግሞ የበለጠ ጎበዝ በመሆን እንደነዚህ አይነት አመለካከት አስተያየት የሚሰጡ ሰዎችን ዝም ማስባል ይገባል የሚል በጣም ብዙ አስተያየት የተሰጠበት ነው። የፈረንሳይ ስፖርት ሚኒስትርም አስተያየታቸውን ሰጥተዋል። ብዙ ፖለቲከኞችም ድጋፋቸውን ለኪሊያን ምባፔ የሰጡበት ነው እና በጣም ከፍተኛ ተቃውሞ አስተናግደዋል እኚህ የፓራጓይ ሴናተር እና በጣም ግን ኮሚክቲንግ ይዝ አሁን በምታያቸው ከዚህም ከዛም በሚሰሙ ድምጾች
የሚበረግግ አእምሮ ነው ወይ ያላቸው? አይ ማን ሴትዬ? አይ አይመስለኝም። ሶ ያው ግን ተቀባይነት ሰዎች ደግሞ እሳቸው የራሳቸውን ሀሳብ እንደገለጹት ምን ያክል በጣም ዝቅ ያለ ሀሳብ እንዳላቸው ደግሞ ማሳየት ያስፈልጋል። ለዛ ነው ሰዎች ሊኖረው ይገባ ነበረ ነው እኮ የምልሽ። ለምሳሌ አሁን ፓራጓይ ከዚህ አይነት ነገር የጸዳች ከሆነች በአመለካከት ከሴትዮዋ የራቀች ከሆነች የፓራጓይ ከፍ ያሉት የስራ ኃላፊዎች አንድ ይህንን ነገር ከማክሮን በወገንተኝነት በይው የራሳቸው ተጫዋች ስለሆነ በይው እነ ማይካ ሪቻርድስ ጥቁሮች ተነኩ ብለው ይሁን እኛ ደግሞ ነውርነቱ ታይቶ ነው እንበል ብቻ በተለያየ ምክንያት ብለናል። ፓራጓይ ያልን ስለሆነ ግን እየተነጋገርን ያለ ነው የፓራጓይ መንግስት ይህንን ነገር አውግዞ ምንም ሲል አልሰማሁትም። እኔ ኮንሲኩዌንስ ቢኖረው ጥሩ ነበረ። አዎ እሱ ልክ ነው። እሱ ቢኖረው ጥሩ ነበር። ግን የበለጠ ለፈረንሳይ ተጫዋቾች ደግሞ ይሄ የተፈጠረው ነገር ዋንጫውን ለማሸነፍ በቃ ምክንያት ይሆናቸዋል። አንድ ሌላ ተጨማሪ ምክንያት መጣላቸው ተብሎም ደግሞ ሪፖርቶች እየወጡ አይ ፈረንሳይ መልሰው ፓራጓይን በመልስ ቢያገኟት ነው እሱ ሌላ ነገር ነው። ግን የበለጠ በቃ መተሳሰር እንዲኖር በየመካከላቸው ጥሩ ቦንድ እንዲፈጠር ሊያደርግ ይችላል። እኔ ከሁሉም ይልቅ ግን የኤምባፔ መልስ ተመችቶኛል። የኤምባፔ መልስ ላንቺ ማጠፋው ጊዜ የለም ነው ባጭሩ። አርዝሞ ጻፈው እንጂ ላንቺ ማጠፋው ይሄ ቅር አለኝ እከሳለሁ ምናምን እንደ ቪኒ ምናምንም አላደረገው። እኔ ከአንቺ ጋር ማጠፋው ጊዜ ምንም የለኝም ማለት አይገባሽም ማለት ገባሻ። ይሄም ጥሩ መልስ ነው ብዬ ነው የማስበው። እኔ ፈረንሳይ ከሞሮኮ የሳምሪ በጉጉት የሚጠበቅ ጨዋታ እኔ ብቻ ነኝ ሁሉም ሰው ነው የሚጠብቀው። በጣም ደጋግመሽ ያልሽኝ አንቺ ነሽ። በጣም አሪፍ ጨዋታ ነው ብዬ ነው የሚጠብቀው ስላየው ላንቺ እንትን ማለት ግዴታ አለ። እሺ አይ በጣም አሪፍ ጨዋታ ነው። ምንም ጥርጥር የለውም። በዚህኛው የዓለም ዋንጫ ላይ በቃ ሁላችንም ተስማምተን ኃይለኝነቱን የመሰከርንለት የፈረንሳይ ብሔራዊ ቡድን ነው ብዬ ነው የምረዳው። የፈረንሳይ ብሔራዊ ቡድን ዋንጫ የማንሳት አቅምም ችሎታም ሁሉም ነገር እንዳለው ያስመሰከረበት ነው እና በጣም አስፈሪ ብሔራዊ ቡድን ነው። የፈረንሳይ ብሔራዊ ቡድን የሚያደርጋቸውን ጨዋታዎች በሙሉ እንጠብቃለን። በሞሮኮ በኩልም ደግሞ በጣም አሪፍ ነገር የተመለከትንበት ነው። ይህ የተጋድሎ ስሜታቸውን ሁል ጊዜ እንዳደነቅ ነው። በነገራችን ላይ የተጋድሎ ስሜት ስል ያ ብቻ ነው ያላቸው ለማለት ፈልጌ አይደለም። በእግር ኳስ ችሎታቸውም ደግሞ ምንም የሚታማ ነገር አይደለም ያላቸው። በጣም ተቀናጅተው የሚጫወቱ እንደገና ደግሞ በጣም ሊተርፋል። ዛሬ ከፈረንሳይ ሊተርፍ ይችላል፣ አይታወቅም። ሊተርፍ ይችላል። የመከላከል አቅማቸውን በበለጠ ሁኔታ የሞሮኮ ብሔራዊ ቡድን የመከላከል ሁኔታን አድንቀው የሚናገሩ ጥቂት የማይባሉ ሰዎች ነው ያሉት። በጣም ጥሩ አድርገው ይከላከላሉ ነው። ግን የፈረንሳይ ብሔራዊ ቡድን ደግሞ የማጥቃት ሁኔታና ጎል የማስቆጠር አቅም ደግሞ በዛው ልክ የሚመሰከርለት ስለሆነ ከነሱ የመከላከል አቅም በላይ አይደል? ስለሆነ የቱ ጥንካሬ ይበልጣል? የሞሮኮ የመከላከል ጥንካሬ ወይስ የፈረንሳይ የማጥቃት ጥንካሬ? እኔ የፈረንሳይ ይመስለኛል። የፈረንሳይ በጣም አስፈሪ ነው። በሆነ በአንድ ተጫዋች ላይ ብቻ የተንጠለጠለም አይደለም። ክሊያን ምባፔም ጎል ያገባል፣ ኦሊሴም ባርኮላም ክሊያን ምባፔም ማን ነው ዴምቤሌም እንደዚህ ስለሆነ በጣም ጎል ማስቆጠር አቅማቸው በጣም ሰፊ ነው ብዬ ነው የምረዳው። ግን በሁለቱም መንገድ ግን እኔ አሁን ሞሮኮም እስከ መጨረሻው ድረስ ያላቸውን በሙሉ እንደሚሰጡ በጣም እርግጠኛ ነኝ ለዚህ ጨዋታ። ለዛ ነው ደግሞ ጨዋታውን የበለጠ እንድንጠብቀው የሚያደርገን የሜዳ ላይ የሚታየው ተጋድሎ ትልቅ ተመልካቾችን የማስደሰት አቅም አለው በእግር ኳስ ተብሎ ስለሚታሰብና ያንን የተመጣጠነ ለፈረንሳይ የማጥቃት ሁኔታም የተመጣጠነ ነገር ይዘው ይቀርባሉ ብለን ስለምናስብ ነው የምንጠብቀው። ስለዚህ የጥሎ ማለፍ ጨዋታ ስለሆነ ለምሳሌ አሁን ፈረንሳይ ቢሸነፍ በቃ ይሄ በእግር ኳስ የሚያጋጥም አንድ ውጤት አድርጌ ነው የምቀበለው እንጂ ፈረንሳይ ጎሎት ነው ብዬ የምናገረው ነገር የለኝም። አይ እግር ኳስ ብለሽ ትመጫለሽ። በቃ እንደዛ ነው። ሌላ ምን ትላል? ሌላ የምትለው ነገር የለም። ሞሮኮም ደግሞ የሚወድቅ ከሆነ በቃ የቻሉትን አድርገዋል። እዚህ ድረስ ነው። ምክንያቱም ወይ ፈረንሳይ ወይም ሞሮኮ ናቸው ወደ ቀጣዩ ዙር የሚያልፉት። 48 ሆነው ጀመሩ። 16 ናቸው ያሉት። ወደ ሩብ ፍጻሜ
8 ነው ወደ 8 ናቸው ያሉት 16 ወደ 8 ገብተዋል። ሩብ ፍጻሜ ላይ ደርሰናል። ከ48ቱ ስፔን ተብሎ ነበረ ገና ዓለም ዋንጫው ሲጀምር ዋንጫውን በማሸነፍ ከ8ቱ ስፔን ላይ ነው ስቲክ የምናደርገው ወይስ ፈረንሳይ ነው ላለባቸው ለዋንጫ? እኔ ፈረንሳይ ነው የምለው። እሺ 3 አስቀምጭልኝ በዋንጫ ደረጃ። ፈረንሳይ ብዙ ሰው ስለሚስማማ ስፔን ስቲል ሁለተኛ አይደል? አዎ እሺ ሶስተኛ እንደ በቀደሙ ከሆነ እንግሊዝ፣ እንደ ሜክሲኮ ከሆነ ግን ያንን ወጥ ነገር እንግሊዝ ላይ ብዙ ስላላይ አሁን ስፔን ላይ እኔ ትንሽ ለየት ምለው ይሄ ፕሮግረስ አለው ቡድኑ ላይ የዓለም ዋንጫው ከጀመረ ጊዜ ጀምሮ እየተሻሻሉ የተለወጡ ነገሮች አሉበት። ፈረንሳይ በጀመረበት ነው የቀጠለው። ምንም እንትን የሚያጠራጥር ነገር የለውም። እና ግን እንግሊዝ ላይ ትንሽ ወጣ ገባ የሆነ ነገር አለው። ለዛ ግን ዘፎት ሃርድ በጣም ደስ ይላል የሚታገሉበት መጠን። እኔ ሜክሲኮን ነበር የፈራውላቸው ለእንግሊዞች፣ ያንን አልፈዋል። ስለዚህ አርጀንቲና ከነዚህ በታች ነው ላንቺ። ረስተሹ ነው አርጀንቲና አልመጣልኝም ነበር። ከባድ ነው። ይኸው ድል ሰጠውሽ። በቃ እንደ ሶስተኛ ላልኩ በቃ ችግር የለም። ከበደ ይታካል። እሺ እኔ አሁን በዛሬው ጨዋታ ላይ ለምሳሌ የፈረንሳይና የሞሮኮ ጨዋታ ላይ ሞሮኮ በዚህ ዓለም ዋንጫ ላይና ሞሮኮ በ2022 የዓለም ዋንጫ እነ ፖርቹጋልን ከውድድር ያስወጣችበት ድረስ እና ለመጀመሪያ ጊዜ ግማሽ ፍጻሜ የደረሰችበትን አጋጣሚ ሳስታውሰው የመጨመር ነገር ነው የሚታየኝ ወይስ የመቀነስ? ሞሮኮን በተመለከተ ያ ማለት ባለፉት 4 ዓመታት ውስጥ የ4 ዓመት በፊት ሞሮኮ ለእኔ በጣም ያስፈራኝ ነበረ፣ ጉብዝናው ማለት ነው። የአሁኑ ሞር ማቹር አድርጓል፣ ግን ከዛኛው የ4 ዓመት በፊት ከነበረው ሞሮኮ ጋር ሳየው ክፍተቶች አሉት። ፈረንሳይ ከ2022 ይልቅ 2026 ላይ ታስፈራለች። ፈረንሳይ 2022 ላይ ፋይናሉ ላይ ነው እኔ በጣም ደስ የሚለውን ፈረንሳይ ያየሁት፣ አርጀንቲናን እንደዛ አድርጎ በቃ ሲተናነቅ ማለት ነው። እምባፔን በተመለከተ የሁሌም ማስተሳሰቤ ተመሳሳይ ነው። ይብላኝ እሱን ለሚገጥም ነው ማለት። አሁን ኪሊያን እምባፔ ለአንተ ምን አይነት ተጫዋች ነው ብትይኝ 2002 ላይ የነበረውን ብራዚላዊውን ሮናልዶን ነው የሚመስለኝ እኔ። ይሄ በ2022 በነ ሊዮኔል ሜሲ ሀገር ተሸንፎ ዋንጫ ያጣ 4 ዓመት ሲበግን የነበረ ለመካስ እድል ያገኘ ማንነቱን ለማሳየት እንደገና የተፈጠረለትን እድል በአግባቡ እየተጠቀመ ያለና ለዛ ምንም ለማድረግ የተዘጋጀውን ኪሊያን እምባፔን ነው ያየው ያለሁት እኔ። ምንም ነገር ለማድረግ ወደኋላ ማይል ጀግና፣ በጣም የሚያስፈራ ደስ የሚል ይሄ ታድሎ የምትይው ጉብዝና ያለው ሰው አለ። በቃ እኔ እንደዛ ነው ለእኔ አሁን ኪሊያን እምባፔ እና እኔ ከብዙዎቻችሁ በተለየ ፈረንሳይ ታሸንፋለች ብዬ ነው የምገምተው። ከብዙዎቻችሁ በተለየ የሚለውን አስምሪ እኮ ማን ብሎ ነው እያሰብኩ እኮ። እና ግን ቢዩቲፉል ጌም ደግሞ እናያለን። ገብቶሻል። እና ሞሮኮ ለሁለተኛ ጊዜ ግማሽ ፍጻሜ ትገባ ይሆን? ከባድ ጥያቄ ነው። ዋንጫን በተመለከተ ፈረንሳይ ከአርጀንቲና እንደገና ልናይ ነው። አዩ ሲሪየስ? ከተገናኙ አርጀንቲና ድራሿን ነው የሚያጠፋት ፈረንሳዮች ብዬ ነው መገምተው። እኔ ከባድ እልህ ነው አለ። አዎ ከባድ እልህ ነው። ከባድ ግን እኔ አሁን ፈረንሳይን የበለጠ ከፍ አደርጋለሁ። ከፈረንሳይ ቀጥሎ ስፔንን አላረገም እኔ። ከፈረንሳይ ቀጥሎ አርጀንቲናን ነው ማረገው እኔ። 3ኛ ስፔንን አረጋለሁ፣ 4ኛ እንግሊዝን አረጋለሁ። እሺ አድማጮቻችን እናመሰግናለን። በያላችሁበት መልካም ቀን ይሁንላችሁ።